በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እኔ አንዳንድ ቀን በግሌ መሞት ያምረኝና ጥያቄ ማንሳት ያስፈልጋል። መሞት ለምንድን ነው የፈለጉት? ደግሞ ማላውቀው ሀገር በደስ ስላለው የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና እንግዲህ እሳቸው የሃይማኖት ሰባኪ ናቸው። መሞት ፈልጋለሁ ሲሉ ለካ ሐዋርያው ጳውሎስ ፈልገው ሊሆን ይችላል ከክርስቶስ ጋር መኖር ስለፈለጉት ነው ብለን እንዳናስብ ምንድነው ያሉን? ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ለኔ ሕይወት ክርስቶስ ሞትም ጥቅም ነውና ልሄድ ከክርስቶስ ጋራም ልኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና ይላል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ። ተመልከቱ ልዩነት። እሳቸው ምን ይላሉ? ብቆይ ይበላሻለሁ ይላሉ። ሐዋርያው ጳውሎስ ደግሞ ምን ይላል? ብቆይ እናንተን ጠቅማለሁ ይላል። ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን? ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገረ። የተከተላችሁት ሃይማኖት እርግጠኛ ማያረጋችሁ ከሆነ ሲኦል እንደምትገቡ ከሆነ የሚነግራችሁ ታዲያ ኦርቶዶክስ መሆናችሁ ምንድነው ትርፉ? ለዚህ ነው ወንጌል ለኦርቶዶክስ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅምና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉትና ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን እንሆ ጀምረናል። በዚህ መርሃ ግብር ላይ የሐሰት ትምህርቶችን በእግዚአብሔር ቃል እናፈርሳለን ማለት ነው። ለዛሬም አንድ ሐሳብ ይዤላችሁ መጥቻለሁ። የሚፈርስ ሐሳብ ማለት ነው። የዛሬው ደግሞ በጣም መፍረስ ያለበት ሐሳብ ነው። በተለይም እንደ ክርስቲያን ስለ ዘላለም ሕይወታችን እርግጠኛ መሆን እንዳለብን መጽሐፍ ቅዱሳችን ያስተምረናል እና ከዚህ በተቃራኒ የሃይማኖቱ ዓለም ክርስትናን ሰብካለሁ የሚል ኢየሱስ ክርስቶስን አውቀዋለሁ የሚል በጣም ብዙ ዘመን አስቆጥሬያለሁ የሚል ተቋም እዛ ውስጥ የሚያገለግሉ ሰዎች ግን በጣም በብዛት ስለዚህ ስለ ዘላለም ሕይወት እርግጠኞች አይደሉም። እሱን ነው ዛሬ ማሳያችሁ። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም ትልቅ ስም ያላቸው ሁለት ሰባኪያኖች ማንሳት እንችላለን። አንደኛው መምህር ሄኖክ ኃይሌ ነው። ሁለተኛው ደግሞ አባ ገብረ ኪዳን ናቸው። እንግዲህ የአባ ገብረ ኪዳንን ስብከታቸውን እስቲ መጀመሪያ እሳቸውን እንስማና እንመለስ። እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ ማላውቀው ሀገር በደስ ስላለው የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። እንግዲህ ከአባ ገብረ ኪዳን ንግግር መስማት እንደቻልነው አንዳንዴ መሞት ፈልግና እፈራለሁ። ለምን ለሚለው ጥያቄ ለምንድነው የሚፈሩት አባ ለሚለው ጥያቄ መግቢያዬን ስለማላውቀው ይላሉ። ተመልከቱ። መጀመሪያ ምንድን ያሉት? መሞት እፈልጋለሁ፣ ከዛ በኋላ ደግሞ እፈራለሁ። ለምን ከተባለ መግቢያዬን ስለማላውቀው በማለት ይናገራሉ ማለት ነው። መግቢያዬን ስለማላውቀው በማለት ሲናገሩ ሰምተናቸዋል። ይሄ ምንድነው የሚያሳየን?
በሚለው ጉዳይ ላይ አንዳንድ ሐሳቦችን እስቲ ላንሳላችሁ። በተለይ ሞትን በተመለከተ እንግዲህ ስለ ዘላለም ሕይወት ከማውራታችን በፊት ምን መቅደም አለበት? ሞት መቅደም አለበት አይደል? ስለዚህ ስለ ሞት ትንሽ ነገር ላውራችሁ። አባ ገብረ ኪዳን መሞት ፈልጋለሁ አሉ። ለምንድን ነው መሞት የፈለጉት የሚለው ነገር ላይ ጥያቄ ማንሳት ያስፈልጋል። መሞት ለምንድን ነው የፈለጉት? አሁን በሁለት መንገድ መመለስ እንችላለን ብዬ አስባለሁ። አንደኛ እንደ ክርስቲያን፣ ሁለተኛ ደግሞ ክርስቲያን እንዳልሆነ ሰው ልንመልሰው እንችላለን። እንደ ክርስቲያን ካሰብነው ሐዋርያው ጳውሎስ በዚህ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ ለኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ፣ ተመልከቱ፣ በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋራም ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና ይላል። ተመልከቱ፣ አሁን ሐዋርያው ጳውሎስ ልሄድ እፈልጋለሁ ሲል መሞት ፈልጋለሁ እያለ ነው። በሌላ ሀገር አለ። ሐዋርያው ጳውሎስ መሞትን ለምንድን ነው የፈለገው ግን ስንል መልሱ ምንድነው? ከክርስቶስ ጋር መኖር ስለምናፍቅ ነው፣ ከሁሉ ነገር ይልቅ ስለሚሻል ነው ይላል። ስለዚህ እንደ ክርስቲያን ሞትን ከተመኘን መመኘት ያለብን ከክርስቶስ ጋር ለመኖር ነው አይደል? ለመኖር ነው። ሐዋርያው ጳውሎስ የሚነግረን እሱ ነው። አሁን ሐዋርያው ጳውሎስ የተናገረው ንግግርና አባ ገብረ ኪዳን የተናገሩት ንግግር ተመሳሳይ ነው። ሁለቱም ምንድን ያሉት? መሞት ፈልጋለሁ ነው ያሉት። ግን ምክንያታቸው ግን ይለያያል። ሐዋርያው ጳውሎስ ምንድን ያለው? ከክርስቶስ ጋር መኖር ስለምፈልግ ነው፣ ከሁሉ ነገር ስለሚሻል ነው ይላል። በሌላ አገላለጥ ሐዋርያው ጳውሎስ እርግጠኛ ነው፣ ሲሞት ወዲያው ከክርስቶስ ጋር እንደሚሆን እርግጠኛ ነው። ስለዚህ እንደ መንፈሳዊ ሰው መሞትን ሰው ከፈለገ ከክርስቶስ ጋር መኖር ስለሚፈልግ ነው ብለን ልንይዘው እንችላለን። በሁለተኛ ደረጃ ግን ዓለማዊ የሆነ ሰው ወይም ክርስቲያን ያልሆነ ሰው ዝም ብሎ ከመሬት ተነስቶ መቼም ሞትን አይመኝም አይደል? ጭንቀት ካለበት፣ ዲፕሬሽን ካለበት፣ የዚህ የምንኖርበት የዓለም ሲስተም ካልተመቸው፣ ኑሮ ከከበደው፣ ልቡ ከተሰበረ፣ ጭንቀት ውስጥ ካለ፣ ሱሰኛ ከሆነ አይደል? ሰዎች እኮ መሞት የሚፈልጉት በዚህ ምክንያት ከሄዱ ነው እንጂ ማንም ሰው በጤነኛ አእምሮ በሰላማዊ ሕይወት ውስጥ የሚኖር ሰው መሞትን አይፈልግም። ስለዚህ አባ ገብረ ኪዳን እንግዲህ እሳቸው የሃይማኖት ሰባኪ ናቸው። መሞት ፈልጋለሁ ሲሉ ለካ እንደ ሐዋርያው ጳውሎስ ፈልገው ሊሆን ይችላል፣ ከክርስቶስ ጋር መኖር ስለፈለጉት ነው ብለን እንዳናስብ ምንድነው ያሉን? አይ በኋላ ደግሞ ፈራለሁ አሉ። መሞት ፈልግና በኋላ ላይ ፈራለሁ። ለምንድን ነው የሚፈሩት? የት እንደምገባ ስለማላውቅ በማለት ይናገራሉ። ታዲያ አባ ገብረ ኪዳን መሞት ለምንድን ነው የፈለጉት ከተባለ እንግዲህ ምክንያቱ ግልጽ ባይሆንም ግን የሚያስጨንቃቸው ነገር እንዳለ መረዳት እንችላለን ማለት ነው። የሚያስጨንቃቸው ነገር እንዳለ መረዳት እንችላለን። ቀጣይ የተናገሩትን ሐሳብ ደግሞ እስቲ ሰምተናቸው እንመለስ። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገርን እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን። ግን ዋስትና ይሄ ደግሞ በጣም ነው የሚያሳዝነው። እንግዲህ እሳቸውን ለመስማት የተሰበሰበ በጣም ብዙ ህዝብ ነው ያለው። እንግዲህ አባ ገብረ ኪዳን የራሳቸው የሆነ ምን አላቸው? ዩቲዩብ አላቸው። ያን ዩቲዩባቸውን የሚከተል ከ400,000 በላይ ሰው አላቸው። የሁሉ ሰው እሳቸውን የሚከተለው የእሳቸውን ትምህርት የሚሰማው ለመጽናናት አይደል? እሳቸው የሚያስተምሩትን ትምህርት አምኖ የእግዚአብሔር መንግስት ወርሳለሁ በሚል ተስፋ ነው የሚሰማቸው። በዚህ ተስፋ ነው የሚሰማቸው። ግን እሳቸው ራሳቸው የት እንደሚገቡ አያውቁ እና ሁለት ነገር ያሳስበኛል አሉ። አንደኛው እዚህ ምድር ላይ ብንቆይ ስለምንበላሽ ብንሄድ ይሻለናል ብዬ አስባለሁ። ሁለተኛው ነገር ግን አሉ ብንሄድ ደግሞ መግቢያችንን ስለማናቅ ሲኦል ስለሆነ የምንገባው እሱ ደግሞ ያስጨንቀኛል አሉ። ተመልከቱ፣ የአባ ገብረ ኪዳን ሁለቱ ጭንቀታቸው ይሄ ነው። የሐዋርያው ጳውሎስ ደግሞ ጭንቀቱ ደግሞ ሌላ ነው። ሐዋርያው ጳውሎስም ተመሳሳይ ነገር ነው ያለው። በእነዚህ በሁለቱ እጨነቃለሁ። የአባ ገብረ ኪዳን ሁለቱን ጭንቀት አይተናል። እዚህ ብንቆይ እንበላሻለን አሉ፣ ብንሄድ ደግሞ አሉ ሲኦል ይጠብቀናል አሉ። የእሳቸው ሁለቱ ጭንቀት ይሄ ነው። የሐዋርያው ጳውሎስ ደግሞ ሁለቱ ጭንቀት እነዚህ ናቸው። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው አለ። የሐዋርያው ጳውሎስ ደግሞ ሁለቱ ጭንቀት ምንድነው? ብሄድ እፈልጋለሁ አለ። ከሁሉ የሚሻለው ነገር እሱ ነው። ስለዚህ ከክርስቶስ ጋር መኖር ስለምፈልግ ብሄድ ነው የሚሻለኝ አለ። አንደኛው ነገር ይሄ ነው። ሁለተኛውስ እዚህ ግን ብቆይ ለእናንተ ምን አደርጋለሁ? እጠቅማቸዋለሁ አለ እንጂ ይበላሻለሁ አለ። ተመልከቱ ልዩነት። እሳቸው ምን ይላሉ? ብቆይ ይበላሻለሁ ይላሉ። ሐዋርያው ጳውሎስ ደግሞ ምን ይላል? ብቆይ እናንተን እጠቅማለሁ ይላል። እሳቸው ብሄድ ሲኦል ይጠብቀኛል አሉ። እሱ ደግሞስ ብሄድ ከክርስቶስ ጋር እኖራለሁ አለ። አያችሁ? ታዲያ ኦርቶዶክስ የመሆናችሁ ብልጫው ምንድን ነው?
ሰው እኮ አንድ ሃይማኖት የሚይዘው በዛ ሃይማኖት በኩል ጽድቅን አገኛለሁ የዘላለም ሕይወት ወርሳለሁ ብሎ ነው የሚይዘው ማንናችንም እምነት ምን ይዘው። ስለዚህ ኦርቶዶክስ የመሆኑ ብልጫው ምንድነው? የተከተላችሁት ሃይማኖት እርግጠኛ ማያረጋችሁ ከሆነ ሲኦል እንደምትገቡ ከሆነ የሚነግራችሁ ታዲያ ኦርቶዶክስ መሆናችሁ ምንድነው ትርፉ? እኛ እንደ ክርስቲያን እንደዚህ እንላለን። ሐዋርያው ጳውሎስ እንዳለ ከክርስቶስ ጋር መኖር እናፍቃለሁ። ክርስቲያን ሞትን አይፈራም። ለምን ከተባለ ከሞት በስተጀርባ የሚጠብቀው የዘላለም ሕይወት ስላለው። ሞት ለክርስቲያን የሚሻገርበት ወደ ዘላለም ሕይወት የሚሻገርበት ድልድዩ ነው። እንደ አማኝ የዘላለም ሕይወት እንዳገኘን በዚህ እርግጠኞች መሆን አለብን። ካልሆነን አማኞች አይደለንም። ጌታ ኢየሱስ ክርስቶስ በዚህ ጉዳይ ላይ እንደዚህ በማለት ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ እንደዚህ አለ፣ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው። ምን የሚያደርግ? የሚያምን ምን አለው? የዘላለም ሕይወት አለው። ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ወዴት አይመጣም? ወደ ፍርድ አይመጣም። ያመንን በክርስቶስ እኛ ከሞት ወደ ሕይወት ነው እንጂ የምንሻገረው ወደ ፍርድ አንሄድም። ኩነኔ የለብንም። ሐዋርያው ጳውሎስም በሮሜ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ኩነኔ ማለት ምን ማለት ነው? ፍርድ የለባቸው። መቼ? አሁን ፍርድ የለባቸው። ለምን? ፍርዳችንን ጌታችን ኢየሱስ ክርስቶስ ስለወሰደው። እርሱ መስቀል ላይ ሞተው እኮ እኛ የዘላለም ሕይወት እንድናገኝ ነው እንጂ በየዓመቱ ስቅለት ትንሣኤ እያልን በግ በሬ እንድንበላ አይደለም። እሱ አይደለም። እኛ ፋሲካችን የሆነው ክርስቶስ ምን ብሏል? ታርዷል። ፋሲካ ምን ማለት ነው? መሻገር ማለት ነው። እስራኤላውያን ከግብፅ ወጡ። ያ ለነሱ ፋሲካቸው ሆነ። በፋሲካው በግ አማካኝነት የፋሲካው በግ ታርዶ ተሻገሩ። የግብፅ ምሳሌ ከሆነችው ከሲኦል ደግሞ እኛ በኢየሱስ ክርስቶስ መታረድ ምን አረግን? ተሻገርን። ስለዚህ አማኝ የፋሲካውን በግ እስካለው ድረስ የዘላለም ሕይወት ጥያቄ ሊነሳበት አይችልም፣ በፍጹም አይችልም። ስለዚህ ጌታ ሲናገር ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ በማለት ኪዳን ገብቶልናል። የሚሰሙት ምን ይላሉ? በሕይወት ይኖራሉ። ስለዚህ ሕይወት የለኝም የሚል ስሞት ሲኦል ነው የሚጠብቀኝ የሚል ሰው ክርስቶስን የሚሰማ አይደለም፣ ክርስቶስን የማያውቅ ነው። ለዚህ ነው ወንጌል ለኦርቶዶክስ ምንለው። ወንጌል ለኦርቶዶክስ ምንለው ለዚህ ነው። ዲያቆን ሄኖክ ኃይሌም እሱም በቤተክርስቲያኒቷ ውስጥ አንቱ የተባለ አገልጋይ ነው፣ በጣም በብዙ ሺህ ሰው የሚከተለው። ግን እሱ ምንድነው ያለው? መንግስተ ሰማያት በር ላይ ራሱ ቁመን ድነሃል ወይ ከተባል አይ ቆይ መጀመሪያ ልግባ ነው ማለት ያለብን አለ። እርግጠኛ አይደለንም አለ። መንግስተ ሰማያት በር ላይ ራሱ ቆሞ እርግጠኛ አይደለም። ይሄ ሰውዬ ቢገባም ራሱ እርግጠኛ መሆን አይችልም። ቢገባ ራሱ ገብታል ወይ ቢባል ቆይ መጀመሪያ ብዙ ዓመት ልኖርበት ነው የሚለው። መጽሐፍስ ምን ይላል ከተባለ ሐዋርያው ዮሐንስ በጣም ግልጽ በሆነ መንገድ አንደኛ ዮሐንስ መልእክቱ ላይ እንደዚህ በማለት ይነግረናል። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 11 ጀምሮ እንደዚህ ይላል፣ እግዚአብሔርም የዘላለም ሕይወትን እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ስለዚህ እነዚህ ሰባኪያኖች ሕይወት የለንም ሲሉ ምን እያሉን ነው? ኢየሱስ የለንም እያሉ ነው። ስለዚህ ወንጌል ያስፈልጋቸዋል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ በማለት ሐዋርያው ዮሐንስ ይናገራል። ስለዚህ ሐዋርያው ዮሐንስ መልእክቱን ለምንድን የጻፈው? ወንጌሉን ለምንድን የጻፈው ከተባለ የዘላለም ሕይወት እንዳላችሁ ታውቁ ዘንድ። የኦርቶዶክስ ሰባኪያኖች ምንድነው የሚሉት? የዘላለም ሕይወት የላችሁም፣ ብንሞት ሲኦል ነው የሚጠብቀን ይላሉ። መጽሐፍ ቅዱስስ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ነው የተጻፈው። ለምን? ኢየሱስ ስላላችሁ። ኢየሱስ ነው ሕይወት ማለት። ሕይወት ስንል ከኢየሱስ የተለየ አይደለም፣ ራሱ ኢየሱስ ነው ሕይወት። ስለዚህ አንድ ሰው ኢየሱስ አለኝ ካለ ምን እያለን ነው ማለት ነው? ሕይወት አለኝ እያለ ነው። በተቃራኒው ደግሞ እናስበው። ሕይወት የለኝም ካለ አንድ ሰው ምን እያለ ነው? ኢየሱስ የለኝም እያለ ነው። ኢየሱስ የለኝም እያለ ነው። ሐዋርያው ጳውሎስም በቆላስይስ መልእክቱ ምዕራፍ 2 ቁጥር 13 ላይ እንደዚህ ይላል፣ እናንተም በበደላችሁና ሥጋችሁን ባለመገረዝ ሙታን በሆናችሁ ጊዜ፣ ተመልከቱ፣ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወት ሰጣችሁ። ከማን ጋር? ከክርስቶስ ጋር ሕይወትን ሰጣችሁ። በደላችሁን ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል በማለት ዕዳችን እንደተሰረዘ ለኃጢአታችን ዋጋ እንደተከፈለ እግዚአብሔር በክርስቶስ ሆኖ ይቅር እንዳለን ሕይወትን እንዳገኘን በግልጽ ሁኔታ ይነግረናል። ስለዚህ ክርስቲያኖች በዚህ ሐሴት እናደርጋለን፣ በዚህ ደስ ይለናል።
የዘላለም ሕይወት አለን። ታዲያ ኦርቶዶክሳውያን ይህን መልእክት የምትሰሙ ኦርቶዶክሳውያን የዘላለም ሕይወት ከሌላችሁ ከሞታችሁ በኋላ ሲኦል የሚጠብቃችሁ ከሆነ እንግዲህ የሃይማኖታችሁ መምህር የሆኑት ለዛውም 4 አይና የሚባሉት ትልቅ ስም ያላቸው ወደፊት ጳጳስ ይሆናሉ ተብሎ የሚታሰቡት እሳቸው እንኳን ስለ ዘላለም ሕይወታቸው እርግጠኛ ካልሆኑ ከሞትኩ በኋላ ሲኦል ነው የሚጠብቀኝ የሚሉ ከሆነ ዲያቆን ሄኖክ ኃይሌም እርግጠኛ አይደለሁም በመዳኔ ጉዳይ የሚሉ ከሆነ እናንተማ ምንኛ ምስኪኖች ናቸው። ወንጌል ያስፈልጋችኋል። ኢየሱስ ያስፈልጋችኋል። ልጁ ያለው ሕይወት አለው ስለሚል መጽሐፍ ኢየሱስን በማመን ይህን የዘላለም ሕይወት ተቀበሉ ዘንድ ጥሪ እናደርግላችኋለን። እሱን በማመን ክርስቲያኖቹ ደግሞ ይሄ ሕይወት እንዳላችሁ የምታምኑ እርግጠኞች ሆናችሁ ደግሞ ይህንን ሕይወት ደግሞ ለነሱ እንድትሰብኩ ደግሞ አደራላችኋለሁ። የዛሬው መርሐ ግብር በዚህ እንፈጽማለን። በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።